ዛሬ በእነዚህ በስድስት የህልም ፍቺዎች ወደ እናንተ ይዤ መጥቻለሁ። ከከፍታ ስትወድቁ ማየት፣ ሁለተኛ ሀገር መሪ ጠቅላይ ሚኒስተር በህልሞቻችሁ ካያችሁ፣ በሶስተኛ ጥርስ ሲወልቅ ስታዩ፣ በአራተኛ ደግሞ ዛፍ ሲወድቅ ማየት፣ አምስተኛ ሽጉጥ ስታዩ፣ ስድስተኛ ሰው ስትደበድቡ ስታዩ እግዚአብሔር በሌሊት ራእይ ወይ በህልሞቻችሁ አንዳች ነገር እየነገራችሁ ነው። ይህንን ቪዲዮ ስትጀምሩ ላይክ በማድረግ ኮሜንት በመስጠትና ሰብስክራይብ እና የደውል ምልክቷን እንድትጫኑ ጠይቃችኋል። አሁን ወደ ህልሙና ወደ ፍቺው እንሄዳለን። መጀመሪያው በህልም ከከፍታ መውደቅ በጣም የተለመደና ብዙ ጊዜ ሰዎችን በድንጋጤ የሚያነቃ ህልም ነው። በመውደቅ ወቅት ሰውነታችንን ምንም ማድረግ እንደማይቻል ሁሉ በህይወታችን ውስጥ ከቁጥጥር ውጪ የሆኑ ሁኔታዎች እንዳሉ የሚያሳይ ህልም ነው። በስራችሁ ላይ፣ በቤተሰቦቻችሁ ወይም በግል ህይወታችሁ ውስጥ ነገሮች እናንተ በምትፈልጉት መንገድ እየሄደ እንዳልሆነ የሚሰማችሁ የጭንቀት ነጸብራቅ ሊሆን ይችላል። ይህ ህልም የመውደቅ ስጋት ወይም ፍርሃት ነው። ከከፍታ መውደቅ ብዙ ጊዜ ከደረስኩበት ደረጃ እወርዳለሁ የሚል ስውር ፍርሃትን የሚያመለክት ፍንጭ የሚሰጥ ነው። አሁን ያላችሁበት ስኬት፣ አሁን ያላችሁበት ክብር፣ አሁን ያላችሁበት የሀብት ስፍራ እንዳታጡ የሚሰማችሁን ስጋት በህልም ሲገለጥ ከከፍታ ስትወድቁ በህልም ተከስቶ ሊመጣ ይችላል። እንዲህ አይነት ህልም ስታዩ አሁን ከነበራችሁበት ስፍራ እንዳትወርዱ ተጠንቀቁ የሚል የማስጠንቀቂያ መልእክት ነው። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ስለዚህ ማንም የቆመ እንዲመስለው እንዳይወድቅ ይጠንቀቅ እንደሚለው በጥንቃቄ መመላለስ እንዳለባችሁ የሚያሳስብ የጥንቃቄ መልእክት ሊሆን ይችላል። ይህ ህልም የመንፈሳዊ ውድቀት ምልክት ነው። ከላይ ወደ ታች መውረድ በመንፈሳዊ ህይወታችሁ ውስጥ ያለን መቀዝቀዝ ወይንም መዳከም የሚያሳይ ፍንጭ የሚሰጥ ነው። ከእግዚአብሔር ጋር ያላችሁ መንፈሳዊ ህይወት ወይም ኮኔክሽን እየቀዘቀዘ ከሆነ ቀድሞ ከነበራችሁ መንፈሳዊ ዓለም ጥንካሬያችሁ እየወረደ አቅማችሁ እየቀነሰ ሲሄድ ህልሙ ወደ ቀድሞ ማንነታችሁ፣ ወደ ብርታታችሁ፣ ወደ ጸሎት ምርኳችሁ እንድትመለሱ የሚሰጥ ጥሪ ሊሆን ይችላል። በሰላም መሬት ላይ ካረፋችሁ ምንም እንኳን አስቸጋሪ ሁኔታ ቢገጥማችሁ መጨረሻው በሰላም እንደሚጠናቀቅ የሚያሳይ ህልም ነው። ከከፍታ ስትወድቁ ደግሞ በውሃ ላይ ካረፋችሁ ከወደቃችሁበት ከስሜታዊ ጉዳዮች ለምሳሌ ወይም ከቤተሰብ ግጭት ጋር የተያዘ ፈተና ሊገጥማችሁ እንደሚችል የሚጠቁም ህልም ነው። ወድቃችሁ ደግሞ ጉዳት ከደረሰባችሁ በህይወታችሁ ውስጥ ትልቅ ጥንቃቄ የሚፈልግ ነገር እንዳለና ለውጥ ወይም ኪሳራ ሊገጥማችሁ እንደሚችል በጸሎት መጠንከር እንዳለባችሁ የሚያመለክት ህልም ነው። በዚህ ጊዜ የመጀመሪያው ማድረግ ያለባችሁ እግዚአብሔር በህይወታችሁ ላይ እንዲደግፋችሁ ደግፈኝ ብላችሁ መጸለይ እንዳለባችሁና ሌላው ደግሞ በህይወታችሁ ከቁጥጥራችሁ ውጭ የሆነ ኬስ ካለ ያንን ጉዳይ ወደ መፍታት እንድትሄዱ የሚያመለክት ህልም ነው። ሁለተኛ ደግሞ የሀገር መሪ ወይ ጠቅላይ ሚኒስትር በህልሞቻችሁ ስታዩ መሪዎች የስልጣን የኃላፊነት ውሳኔ ሰጪነት ምልክቶች ናቸው። ይህ ህልም የከፍታ ወይም የሹመት ምልክት ሊሆን ይችላል። መሪ ማየት በህይወታችሁ ውስጥ ትልቅ ደረጃ ላይ የመድረስ ወይም በስራችሁ ከፍ የማለትን ምልክት ሊያመለክት የሚችል ህልም ነው። እግዚአብሔር በሰዎች ፊት ሞገስን ሊሰጣችሁና ትልቅ ኃላፊነት ሊያሸክማችሁ እንደሚችል የሚጠቁም ህልም ነው። በአገልጋይ እግዚአብሔር እንደሚገለጥ በመሪዎች እግዚአብሔር ሊገለጥባቸው የሚችሉ መንገዶች አሉ። እግዚአብሔር በሰዎች ፊት ሞገስን ሊሰጣችሁ ትልቅ ኃላፊነት ሊያሸክማችሁ እንደሚችል የሚጠቁም መልካም ህልም ነው። ይህ ህልም መለኮታዊ መመሪያ ወይም መልእክት የሚሰጣችሁ ህልም ነው። በመጽሐፍ ቅዱስ ውስጥ መሪን ስታይ ወይ ጠቅላይ ሚኒስትር ስታዩ ወደ እናንተ የሚመጣ መመሪያ ሊሆን ይችላል። በህይወታችሁ ውስጥ ለምትወስኑት ትልቅ ውሳኔ መለኮታዊ ጥበብና እርዳታ እንደሚያስፈልጋችሁ የሚያሳይ ህልም ነው። በምሳሌ ምዕራፍ 21 ቁጥር 1 ላይ ሲናገር የነገስታት ልብ በእግዚአብሔር እጅ ነው ይላል። በህልማችሁ ውስጥ የምታስቡት ጉዳዮች በመሪዎች ዘንድ ተቀባይነት እንደሚያገኝ ፍንጭ ሊሰጥ የሚችል ህልም ነው። የሀገር መሪ ማየት ለሀገር የመጸለይ ጥሪ ሊሆን ይችላል።
አንዳንድ ጊዜ መሪን በህልም ማየት ግለሰባዊ ሳይሆን ሀገራዊ ጥሪ ነው። መጽሐፍ ቅዱስ ስለ መሪዎችና ስለ ነገስታት ስለ መኳንንት እንድንጸልይ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ይናገራል። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ አለ። እንዲህ አይነት ህልም ስታዩ እግዚአብሔር ለሀገር ሰላምና ለመሪዎች ጥበብ እንዲሰጥ እንድትጸልዩ እያሳስባችሁ ሊሆን ይችላል። ይህንን ህልም ስታዩ እንዳያችሁት ህልምና አውዱን ተከትላችሁ ትርጉሞችም ሊለዋወጡ ይችላሉ። ከመሪው ጋር አብሮ መብላት ይህ በጣም ትልቅ ሞገስና የቅርብ ስኬት ማሳያ ነው። ጥያቄዎች ወይም ልመና ምላሽ እንደሚያገኝ ፍንጭ የሚሰጥ ነው። መሪው ተቆጥቶ ወይ አዝኖ ማየት በስራችሁ ወይም በህይወታችሁ ውስጥ ከህግ ወይም ከስርዓት ውጪ እየሄዳችሁ ከሆነ የሚሰጣችሁ የማስጠንቀቂያ መልእክት ሊሆን ይችላል። መሪው እርዳታ ሲጠይቃችሁ ካያችሁ እናንተ ለብዙዎች መፍትሄ የሚሆን ጸጋ፣ በረከት፣ ጥበብ እናንተ ጋር እንዳላችሁ የሚያሳይ ፍንጭ የሚሰጥ መልእክት ነው። መሪ ማየት አብዛኛ ጊዜ መልካም ስለሆነ አምላክ እግዚአብሔር በሰዎች ፊት ሞገስ እንዲሰጣችሁ መጸለይ ያስፈልጋል። በህይወታችሁ ውስጥ እንደ መሪ እንድታስቡና ኃላፊነት እንድትወስዱ የሚገፋፋችሁ ከሆነ ያንን ለማድረግ መዘጋጀት ያለባችሁን ዝግጅት እንድታደርጉ እግዚአብሔር መንገድ እያሳያችሁ ነው። የሀገር መሪ በህልም ማየት ሁል ጊዜ ለሀገር ሰላም መጸለይን የሚያስታውስ መረዳት እንዳለብን ፍንጭ ይሰጣል። ሶስተኛ፣ በህልም ጥርስ ሲወልቅ ስታዩ ጥርስ ሲወልቅ ማየት በመንፈሳዊ ዓለም ትልቅ ትርጉም አለው። ጥርስ በሰውነት ውስጥ ምግብን የማድቀቅ ኃይል እንዳለ ሁሉ ጥርሱ መውለቁ ደግሞ በእነዚህ ነገሮች ላይ የሚመጣን ለውጥ ያመለክታል። የቤተሰብና የቅርብ ሰዎች ምልክት ሊሆን ይችላል። ጥርስ ሲወልቅ ማየት የቤተሰብ አባላትን ወይም የቅርብ ዘመዶችን ይወክላል። የፊትና የላይኛው ጥርሶች ብዙ ጊዜ በእድሜ ታላላቅ የሆኑትን የቤተሰብ አስተዳዳሪዎችን ያመለክታል። የታችኛውና የጎን ጥርሶች ታናናሾች ወይም ሴቶች አባላትን ሊወክል ይችላሉ። ጥርስ ሲወልቅ ማየት በቤተሰብ ውስጥ የሚመጣን መለየት፣ ህመም ወይም ትልቅ የህይወት ለውጥ ሊያሳይ ይችላል። የመንፈሳዊ ኃይልና የስልጣን መቀነስ ምልክት ነው። ጥርስ ሲወልቅ ካያችሁ ጥርስ ለሰውነት ጉልበት የሚሆንን ምግብ ለማግኘት እንደሚረዳ ሁሉ ጥርስ ሲረግፍ ካያችሁ በመንፈሳዊ ህይወታችሁ ላይ መዳከም እንዳለ፣ የነበራችሁ ተሰሚነት ስልጣን እየቀነሰ እንደሆነ ፍንጭ ይሰጣል። ይህ ህልም መንፈሳዊ ኃይልህን በጸሎት አድስ የሚል መልእክት አለው። ጥርስ ከወለቀ ንግግርህ እና ለገባህበት ቃል ኪዳን እንድትጠነቀቅ የሚነግር ፍንጭ የሚሰጥ ነው። ጥርስ ከሌለ ንግግር ይዛባል። ለምሳሌ ጥርስ ከመውለቁ በፊት ያለው የቃላት አወጣጥና የፊደላት አወቃቀር ከወለቀ በኋላ ደግሞ የፊደላት መንሻፈፍ እንደሚሆን ሁሉ ጥርስ ሲወልቅ ማየት የንግግር ስህተትን የሚያሳይ ፍንጭ የሚሰጥ ነው። በምሳሌ ምዕራፍ 18 ቁጥር 21 ላይ ሲናገር ሞትና ህይወት በምላስ እጅ ናቸው ይላል። ይህ ማለት በንግግራችሁ ምክንያት ሊመጣ የሚችል መጸጸት ወይም ሚስጥርን መጠበቅ አለመቻል ሊያመለክት ይችላል። እግዚአብሔር የማስጠንቀቂያ መልእክት እየሰጣችሁ ነው። ምናልባት ሳይታሰብ የወጣ ቃል ጉዳት እንዳያደርስባችሁ የሚሰጥ የማስጠንቀቂያ መልእክት ነው። ሁሉም ጥርስ እኩል አይነት ተመሳሳይ ከለር የለውም። ነጭ ጥርስ አለ፣ ጥቁር ጥርስ አለ፣ ብልዝ ጥርስ አለ፣ የበሰበሰ ጥርስ አለ። ይህንን ጥርስ ስታዩ ነጩን ጥርስ አይታችሁ በሰበሰውን ጥርስ ስታዩ እኩል ፍቺ የላቸውም። ለምሳሌ የበሰበሰ ጥርስ ሲወልቅ ማየት ይህ መልካም ምልክት ነው። በህይወታችሁ ውስጥ የነበረው መጥፎ ልማድ ወይም የጤና እክል፣ ክፉ ነገሮችን ከናንተ እየተወገደ መሆኑን የሚያሳይ ህልም ነው። ጤናማ ጥርስ በድንገት ሲወልቅ ማየት ድንገተኛ የሆነ የገንዘብ ኪሳራ ወይም ያልተጠበቀ መጥፎ ዜና ሊያመለክት ይችላል። ጥርስ ወልቆ አዲስ ሲተካ ማየት ይህ ትልቅ የምስራች የሆነ መልእክት ነው። የቆየውና የደከመው ማንነታችሁ አልፎ አዲስ ጸጋ፣ ኃይል፣ በረከትና እድገት እንደሚተካ ያሳያል። ቲቶ ምዕራፍ 2 ቁጥር 11 ላይ ሲናገር ስለ እግዚአብሔር ጸጋ ይናገራል። ጸጋው ኃጢአተኝነትንና ዓለማዊ ምኞትን ያስክዳል ብሎ ይናገራል። አዲስ ጸጋ፣ አዲስ ኃይል እግዚአብሔር ሊያመጣባችሁና በእናንተ ዘንድ ሊያስቀምጥ እንዳለ ፍንጭ የሚሰጥ ነው።
አራተኛ ደግሞ በህልማችሁ ዛፍ ሲወድቅ ማየት። በህልም ዛፍ ሲወድቅ ማየት ትልቅ ትርጉም ካላቸው ምልክቶች አንዱ ነው። ዛፍ አብዛኛው ጊዜ ጥንካሬን፣ የቤተሰብን መሪነት ወይም የአንድን ሰው ህይወትን መሰረት ሊወክል ይችላል። የአንድ ትልቅ ሰው ወይም የመሪውን ሁኔታ ሊያሳይ የሚችል ህልም ነው። ዛፎች ብዙ ጊዜ መሪዎችን ወይም ባለስልጣናትን ይወክላሉ። በትንቢተ ዳንኤል ምዕራፍ 4 ቁጥር 10 ላይ ሲናገር ስለ ዛፍ ይናገራል። ንጉሱ ናቡከደነጾር በትልቅ ዛፍ እንደተመሰለ ይናገራል። ይህ ህልም አንድ የሚታወቅ መሪ፣ የቤተሰብ አስተዳዳሪ ወይም በህይወታችሁ ውስጥ ትልቅ ቦታ ያለው ሰው ከስልጣኑ ሊወርድ፣ ክብር ሊያጣ ወይም የጤና እክል ሊገጥመው ወይንም ሊሞት እንደሚችል የሚጠቁም ምልክት ሊሆን ይችላል። ዛፍ ስር ያለውና ጸንቶ የሚቆም ነገር ነው። ዛፍ ሲወድቅ ማየት በህይወታችሁ ውስጥ መሰረቴ ነው የምትሉት ነገር ሲናጋ ማየትን ያሳያል። በስራችሁ፣ በኢኮኖሚያችሁ ወይም በመንፈሳዊ ህይወታችሁ ላይ ለረጅም ጊዜ ተደግፋችሁ የነበረው ኬዝ ድንገት ለውጥ ሊገጥመው እንደሚችል የሚያሳይ ህልም ነው። ይህ ህልም የአንድ ምዕራፍ ማብቂያ እንደሆነ የሚጠቁማል። ዛፍ መውደቅ ሌላ አዲስ ተክል እንዲበቅል ቦታ እየለቀቀ ወይም እንደሚከፍተው ሁሉ በህይወታችሁ ውስጥ አንድ የሆነ የቆየ ልማድ፣ የስራ ምዕራፍ ተጠናቆ ወደ አዲስ ነገር እየተሸጋገራችሁ መሆኑን ሊያመለክት ይችላል። ምንም እንኳን ዛፍ ሲወድቅ ቢያስደነግጥም አዲስ ነገር ሊጀምር እንደሆነ ያመለክታል። ዛፉ በነፋስ ወይም በኃይል ተመቶ የወደቀ ከሆነ በቤተሰብ ውስጥ በስራ ላይ የሚመጣ መንፈሳዊ ውጊያ ሊያመለክት ይችላል። በማቴዎስ ምዕራፍ 3 ቁጥር 10 ላይ ሲናገር አሁንስ ምሳር በዛፎቹ ስር ተቀምጧል፣ እንዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል ይላል። ይህ ማለት ፍሬያማ ያልሆኑ ነገሮች ከህይወታችሁ እንደሚወገዱ የሚደረግ መንፈሳዊ ማጥሪያ ሊሆን ይችላል። አምስተኛ በህልሞቻችሁ ሽጉጥ ስታዩ፣ ሽጉጥ ወይም መሳሪያ ካያችሁ መንፈሳዊ ውጊያ እንዳለ ፍንጭ የሚሰጥ ምልክት ነው። ሽጉጥ በህልም ማየት በህይወታችሁ ዙሪያ መንፈሳዊ ውጊያ እንዳለ ሊጠቁም ይችላል። በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ብሎ ይናገራል። ሽጉጥ በህልም ማየት በጸሎትና በእግዚአብሔር ቃል እየታጠቃችሁ መሆን እንዳለባችሁ የሚያሳስብ መለኮታዊ ምልክት ሊሆን ይችላል። ጠላት በእናንተ ላይ የሚሰነዝረውን የሐሳብ ወይም የሁኔታ ቀስት ለመመልከት ዝግጁ መሆን እንዳለባችሁ ይጠቁማል። ይህንን በህልም ማየት የአንደበት ቃል ወይም የንግግር ቃላት እንዳለ ያሳያል። በመጽሐፍ ቅዱስ ውስጥ መሳሪያዎች እንደ ሰይፍ ብዙውን ጊዜ ከአንደበት ጋር ይያያዛሉ። በኤፌሶን ምዕራፍ 6 ላይ ሲናገር የመንፈስ ሰይፍ የእግዚአብሔር ቃል ነው ብሎ ይናገራል። ሽጉጥ ፈጣንና ኃይለኛ መሳሪያ እንደሆነ ሁሉ እናንተ የምትናገሩት ቃል በሰዎች ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ፍንጭ የሚሰጥ መልእክት ነው። በምሳሌ ምዕራፍ 18 ቁጥር 21 ላይ ሲናገር ሞትና ሕይወት በምላስ እጅ ናቸው ብሎ ይናገራል። ንግግራችሁ እንደ መሳሪያ፣ እንደ ሽጉጥ፣ እንደ ሰይፍ ተደርጎ ሊወሰድ ይችላል። ይህንን ባያችሁ ጊዜ ንግግራችሁ በጥንቃቄ እንድትጠቀሙ የሚሰጥ የማስጠንቀቂያ መልእክት ነው። ይህን ማየት መለኮታዊ ጥበቃ ወይም ዲቫይን ፕሮቴክሽን እንደሆነ ፍንጭ ይሰጣል። ሽጉጡን አንተ ይዘው ከሆነና በራስ መተማመን ከተሰማ እግዚአብሔር ከጠላት ተንኮል እንደሚጠብቅና ድል የማድረግ ኃይል፣ ስልጣን፣ አውቶሪቲ እንደሰጠ ፍንጭ የሚሰጥ ነው። በኢሳይያስ ምዕራፍ 54 ቁጥር 17 ላይ በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በሚነሳብሽ ምላስ ሁሉ ትፈርጅበታለሽ፣ የእግዚአብሔርም ባሪያዎች ርስት ነው፣ ጽድቃቸውም ከእኔ ዘንድ ነው ይላል እግዚአብሔር። ይህ ህልም የተከፈተው መንፈሳዊ ውጊያ የምታሸንፍበት ኃይል ተቀብላል ማለት ነው። ህልሞችን ስትፈታ ፍቺው ሊለያይ የሚችለው በውስጥ ካለው የውስጥ ስሜትና ወይ ደስታ ወይ ፍርሃት። ከነዚህ አቅጣጫ ህልሞች ፍቺዎች የተለያዩ ሊሆኑ ይችላሉ። ለምሳሌ ሽጉጥ ተደቅኖ ማየትና ይዘ ማየት ይለያያል። ሽጉጥ ተደቅኖብህ ካየ ጋድ እየተናገረ ያለው በህይወታችሁ ላይ የሚመጣውን የፍርሃት መንፈስ ወይ የጠላት ተጽዕኖ ያሳያል። ሽጉጡ አልተኩስ ቢል ወይም ቢከሽፍ በእናንተ ላይ የታቀደ ክፉ ሴራ፣ የጨለማ ሴራ እንደሚከሽፍና ጠላት አቅም እንደሌለው የሚያሳይ ኃይል እንደሌለው የሚያሳይ የሚስራች መልእክት ነው።
ሽጉጥ መተኮስ ፈጣን ውሳኔ የመወሰን አስፈላጊነት ወይም በህይወታችሁ ውስጥ ያለውን አንድን ክፉ ነገር በቃ ብላችሁ የማስቆም ስልጣን እንዳላችሁ የሚያሳይ መልእክት ነው። ከሽጉጥ ከስለት ከየትኛውም የጦር መሳሪያና ጋሻ ይዘካየ ወስነ ቶሎ በኤፌሶን ምዕራፍ 6 ቁጥር 10 ጀምሮ ባለው ሐሳብ ላይ ታጥቀ መጸለይ አለብህ። የተጠቀሱትን መንፈሳዊ መሳሪያዎች የእውነት ጽድቅ፣ የእምነት ጋሻ፣ የራስ ቁር እያለ ይህም የመንፈስ ሰይፍ የእግዚአብሔር ቃል ነው ይላል። ይህንን ህልም ባየ ጊዜ በፍጥነት በጸሎት ኃይል መታጠቅና የእግዚአብሔርን ጋሻ የእምነት ጋሻ በእምነት መሞላት በቃል መሞላት እንዳለብህ እግዚአብሔር መንገድ እያሳየ ነው። ይህንን ባየ ጊዜ ፍርሃት ከተሰማ በጸሎት መቃወም እንዳለብህ ፍንጭ የሚሰጥ ህልም ነው። ስድስተኛ ደግሞ ሰው ሲደበድብ ካየ፣ ሰው ሲደበድብ ማየት ይህ ድርጊት የስልጣን የውስጥ ትግል ወይም የመንፈሳዊ ድል ምልክት ሊሆን ይችላል። በመጽሐፍ ቅዱስ ውስጥ መታገል ወይም መጋደል የሚለው ሐሳብ ብዙ ጊዜ ከመንፈሳዊ ብርታት ጋር ይያያዛል። ይህ ህልም በክፉ ኃይላት ላይ ድል እንደምታደርግ የሚያሳይ ምልክት ነው። የምደበድበው ሰው የማታውቀው ወይ አስፈሪ ሌባ ከሆነ ይህ በጣም መልካም ምልክት ነው። በበረከት ላይ ወይ በጤና ላይ የመጣን የጠላትን ሰልፍ የጠላትን ውጊያ በጸሎትና በእምነት እያሸነፍክ መሆንህን የሚያሳይ መልእክት ነው። በመዝሙር 18 ቁጥር 37 ላይ ጠላቶቼን አሳድዳቸዋለሁ እይዛቸዋለሁም እስካጠፋቸውም ድረስ አልመለስም ብሎ ይናገራል። የምደበድበው ሰው የምታውቀው ጓደኛ ወይም የቤተሰብ አባል ከሆነ በውስጥ ያለውን ያልተገራ ቁጣ ወይ ሐሜት፣ ጥላቻ ሊያመለክት ይችላል። መጽሐፍ ቅዱስ ሲናገር የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ብሎ በያዕቆብ ምዕራፍ 1 ቁጥር 20 ላይ ይናገራል። ይህ ህልም ራስን የመግዛት መንፈስ እንዲኖርህ፣ ይቅር ባይ እንድትሆን፣ የምህረት ልብ እንዲኖርህ የሚሰጥ ማስጠንቀቂያ ሊሆን ይችላል። በህልም በኃይልና በድፍረት ስትመታ ካየ የመንፈሳዊ ስልጣን መገለጥ ምልክት ነው። እግዚአብሔር በህይወት ላይ ያለውን እንቅፋት እንድታስወግድ መንፈሳዊ ድፍረትና ስልጣን እየሰጠ መሆኑን የሚያሳይ መልእክት ነው። በነገሮች ላይ የመወሰን ኃይል እንዳለ፣ ለምሳሌ አንዳንድ ነገሮች ከአቅማችሁ በላይ ሲሆን መንፈሳችሁ በቁጣ በቃ የምትሉ ኬዝ አለ። በዛ ነገር ላይ ስልጣን አውቶሪቲ ኃይል እግዚአብሔር እንደሰጣቸው የሚያሳይ ነው። የሆነ አካል ሲደበድብ ማየት እግዚአብሔር በህይወት ላይ ያለውን እንቅፋት እንድታስወግድ መንፈሳዊ ድፍረት እየሰጠ መሆኑን ያሳያል። በነገሮች ላይ የመወሰንና በቃ የመባል አቅም እንዳለ የሚጠቁም ህልም ነው። አንዳንድ ጊዜ የምደበድበው ሰው የራስ ድካም ወይም መጥፎ ባህሪ ሊወክል ይችላል። ይህ ህልም ከራስ ደካማ ጎን ለምሳሌ ከሱስ፣ ከስንፍና፣ ከክፉ ሐሳብ ጋር እያደረክ ያለው ብርቱ ትግል ሊያሳይ ይችላል። ሐዋርያው ጳውሎስ ሌሎችን ሰብኬ እኔ ራሱ የተጣልክ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ አለ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ። ማለት የስጋ ፍላጎትን ለመቆጣጠር የምታደርገውን ጥረት የሚያሳይ ፍንጭ የሚሰጥ ነው። የእግዚአብሔር ጸጋ ይብዛላችሁ። ቪዲዮ ላይክ አድርጉ፣ ለሌሎች ሼር አድርጉ፣ ሰብስክራይብ እና የደውል ምልክቷን ተጫኑ። ተባረኩ።